ምን ልታደርግ ነው? ያማሃል እንዴ? አፍንጫውን ነው የማውልቅለት። ልቀቂኝ። ቆይ ፖሊስ ቢመጣስ? ደሞ እኮ ማይ ልቀቂኝ። እዚህ ውስጥ አትግቢ። እየነገርኩሽ አስመለጥሽ። አረ እንኳን አመለጠ ደሞ ሌላ ችግር ልጨምሩበት ነው እንዴ? ለማንኛውም ቻው፣ ተመለስን ሄዳለን። ቻው። ዝም ብሎ ፉከራ ብቻ። እኔን ወደዛ ገፍትሮ አናቱን አይሎም ነበር። አይ እስኪ ደሞ ያቺ ፈዛዛ ገጂ ትንሽ ሸበል አርጋት። ዛሬ ምን ሆነ ነው ልትይነዋ? አዋ ዛሬ እንኳን አውቄ ነው ትዝ እንደለው ያክል። እኔ ባላስቆመው እኮ ሊመታክ ሊመጣ ነበር። አይመጣም ነበር፣ ይለይልን ነበር እንደውም። ብቻ እንዴት ሲሆን እንደነበር ወረኛ በይው። ግን አንቺ እንዴት ነው? አሪፍ እየሄደልሽ ነው አይደል? አዎ እባክህ በደንብ ካሰብነው በላይ ነው ለያው። የኔ አንበሳ ለዚህ እኮ ነው የምወድሽ። ወረኛ መች ከስራ ውጭ ፈልገኝ ታውቅና? አሁንማ በደንብ ነው እንጂ የምፈልግሽ። ለማንኛውም ቤዛ ጋር እየሄድኩ ነው። ምን ልበልልህ? አልናፈቀችም? ምስኪን እኮ ናት፣ ግን ምንም አልጠረጠረችም አይደል? ወፍ ነው። በቃ አቅፍ አድርገሽ አቤል ናፍቀሽኛል ብሎሻል በያት። ቀልድ አንተ። በቃ ስመጣ እንገናኛለን። እሷ ጋር እየሄድኩ ነው። እሺ ደውይ። ስትወጪ አሪፍ እራት ነው የምጋብዝሽ። ማሂ ነይ እዚህ ጋር ቁጭ በይ። ቆየሽ እኮ ቶሎ እመጣለሁ ብለሽ። አዎ አንዳንድ ማስገባቸው ፔፐሮች ነበሩ፣ ለዛ እኮ ነው። ታዲያ አትነግሪኝም ነበር አብረን የምንሄደውን? አይ አረ በዚህ ሁኔታ ሆነሽማ መውጣት የለብሽ። ደግሞ እንኳንም አልወጣሽ። ምን ነው? ቢኒን መንገድ ላይ አግኝቼው ነበር። መቼ? ቅድም ሲሄድ አግኝቼው እንደምቸኩል ነግሬው ጥዬ ሄድኩኝ። አሁን ስመለስ አግኝቶኝ በግድ አስወራኝ። ያሟል እንዴ? ምን አድርጊ ነው የሚልሽ? ቆይ ሲጨቃጨቅ ነበር። እንዴት እጇን ላይ ታነሳለች? እኔ ተጨንቄ ጓደኛዬን ጠርቼ ከሷ ጋር ሆነ እሷ ከማንም ጋር ስልኳን አጥፍታውላ ስትመጣ የት ነበር ስላት እሷ ያሳሰባት የኔ ከሴት ጋር መሆን ነበር። ጎሽ ለዚህም በቅቶልኛል። ሌላስ? አሁንም ቢሆን ሁለቱንም አለቃቸውም ላገኛቸው እያለ ነበር። ቢኒ እኔ ላይ ዛታ። ለመታተለዋለሁ ጭራሽ መምታቴን የምታይሽ ገና ምን አይታያለች ሲዚት ነበር። በቃ እኔም ፈርቼው ጥዬው መጣሁ። አይ ቢኒ እኔ ይሄን ማመን ያቅተኛል። በፊት እኮ በጣም ነበር የሚወደኝ። አሁን ምን ሰይጣን እንደገባበት አላውቅም። ብቻ ከሆነ ጊዜ በኋላ ባህሪው እንዳለ ተቀየረብኝ። ቶሎ ይናደዳል፣ በጣም ይጠራጠራል። ቆይ እኔ ምን አድርጌው ይሆን? ምንስ እየሰማ ነው እንዲህ የሚቀየርብኝ? አንቺ ደግሞ ምን ይሰማል? በቃ ወንድ አይደል ሰጅቶት ነው የሚሆነው። እሱን እኮ ነው ማመን ያቃተኝ። ከመቼ ወዲህ ነው ቢኒ እኔን ይሰለቸው? ያኔ መሬታይን ከሲል ቆይቶ አሁን እጁን አነሳብኝ። ቀጥሎ ደግሞ ይዝትብኛል። እኔ እኮ ሲረጋጋ መጥቶ በስርዓት ቢያወራኝ በቀላሉ መፍታት የምንችለው ነገር ነበር። ከዚህ በኋላ መጠንቀቅ ነው ያለብሽ። ይሄን በሰላም ማውራት ነው። ሄሎ አማን። የጠፋ ሰው ይላል። ቢኒ እንዴት ነህ? ባክደን አይደለም የሌለ የማይሆን ሙድ ውስጥ ነኝ። ምን ነው ወንድሜ? አላውቅም ብቻ አንተ ጋር ተራርቀን እኔ ጋር ብዙ ነገር ተፈጠረ። አሁን ግን በጣም ግራ ገብቶኝ ነው አንተ ጋር የደወልኩት። አሁን አንተ የት ነህ? ስራ ቦታ ነህ? ስራ ላልተወሰነ ጊዜ አቁሜያለሁ። እንዴ ስራ እስከማቆም ድረስ? ቆይ እስካሁን እንዴት አልደወልክልኝም? እኔ እንደባዳ መቁጠር ጀመርክ ማለት ነው። በቁጥር ሲብስብኝ ደውል ነበር። እንዳንተ አይነት ወንድም እንደማላገኝማ ጠንቅቄ ያውቃለሁ።
አንተ ትዝ ይላል ግን ትምህርት ቤት አስተማሪ ሊመታኝ ሲል እኔ መታላለሁ እያልክ እያለቀስክ ስትመታልኝ እንዴት ይረሳል? አንተ ከሌላ ጓደኞች ጋር ሆነ ኳስ አላስገባም ሲሉኝ እሱ ካልገባ እንጫወትም ብለህ ኳስ ስታፈነዳ። ተው እባክህ፣ እኔና አንተ ታሪክማ ቢወራ ቢወራማ አያልቅም። አዎ እና ዛሬ ትመጣለህ? አብሽር በቃ የፈጠነ ሱቅ ዘግቼ ወደ አንተ እመጣለሁ። እሺ በቃ ደውልልኝ። ሃይ እስኪ ስላንቺ ንገሪ። ብዙ ንግግርሽ ላይ ወንድ አይደል እያልሽ ስታወሪ ብዙ ነገር እንዳጋጠመሽ ታስታውቂያለሽ። አዎ እውነትሽን ነው። እኔ ላይ ብቻ ሆን ተብሎ እስኪመስል ድረስ ስለተበቀሉኝ በጣም ነው የምጣላቸው። እስኪ ንገሪ። ከምን ልጀምርልሽ? ግራ ያጋባል እንዴት ተብሎ እንደሚነገር። ጓደኛሽ አይደለም ቀለል እንዲልሽ፣ በዛውም ደግሞ እኔም ጭንቀቴ እንድረሳው እንደተመቸሽ ጀምሪ። በቃ አጠር አድርጌ ስነግርሽ ከመጀመሪያው ቦይፍሬንዴ ጋር በጣም ነበር የምንዋደደው። ፊቸር ሁላ እናስብ ነበር፣ ግን ሀሳቡ የኔ ብቻ ነበር። እሱ ለካ ሌላ ፍቅረኛ ነበረችው። አንድ ቀን ቤቱ ድንገት ሳልነግረው ሲሄድ ከሷ ጋር አገኘሁት። ደንግጬ ጥያቸው ወጣሁኝ። መጥቶ እንኳን አላስቆመኝም። ከዛ በኋላም ደውሎ ይቅርታ አልጠየቀኝም። በሱ ምክንያት የቀረቡኝ ወንዶች ሁሉ ጨካኝ መስለው ነበር የሚታዩኝ። ነበር ስትይ ሀሳብሽን እየቀየረው መጣ ማለት ነው? መጥቶ ነበር ግን እሱም ያው ነበር። ያኔ በቃ ጥሩ ወንድ እንዳለ መጥፎም ወንድ አለ ማለት ነው ብዬ በጣም ተገርሜ ነበር። ከምታስቢው በላይ እንከባከበኝ ነበር። መጥፎ ባህሪንም ችሎ ይኖር ነበር። ታዲያ ምን ተፈጠረ በመሃል? አተ ምንድነው እንደዚህ መጥቆርና መክሳት? መክሳትና መጥቆር ይነሰኝ እንዴ? ቆይ ምን ተፈጥሮ ነው? ቤዛ ደህና ናት አይደል? እኔ እንጃ። ማለት ተለያያችሁ እንዴ? እሱንም አላውቅም። እዚህ ጋር ነው ማለት ነው ችግሩ። አንተ ግን ቶሎ መጣ። ስራውን እንዴት አድርገው ነው? ያው ዘግቼው መጣ። የራስ ስራ እኮ ደስ የሚለው በፈለግከው ሰዓት ትወጣለህ ትገባለህ። አዎ እኔ እሱን ነፃነት አይደል የምወደው። ቤተሰብ ደህና ናቸው? እነ ቴትዬ ምናምን ደህና ናቸው። ሰሞኑን እንደውም ቴቴ ጠፋህ እያለች ስታነሳህ ነበር። ቀላል ጠፋው? እነሱ ጋር እንኳን ሂጄ ሰላም ካልኳቸው ስንት ጊዜ። ቆይ እሺ ከቤዛ ጋር ምን ተፈጥሮ ነው ወይስ ሌላ ጉዳይ ነው? አዎ ከቤዛ ጋር ነው። ኧረ ተጣልታችሁ ነው? መጣላት ብቻ አይደለም በጣም ከባድ ጸብ ነው። ቆይ እሺ በምን ምክንያት ነው? ታሪኩ ረጅም ነው ባክህ። ብቻ የእሷ የስራ ባልደረባለችና ማሂ ትባላለች። የቤዛ ኤክስ ደግሞ አቤል። ማን አልከኝ? ማሂ እና አቤል። እሺ አቤል ቤዛን በተደጋጋሚ ያገኛታል፣ እሷ ሳትፈልግ መንገድ ላይ ምናምን። ቤዚዬም ደግሞ ፈራችና እኔም ደውዬ አጠገቧ እንዳይደርስ አስጠነቀቅኩት። እምቢ ሲል ከሱ ጋር ለመገናኘት ወሰንኩና ቤዛን ሳልነግራት እሷን ከቤት እንዳትወጣ አስጠንቅቂያት እሱን ላገኘው ሄድኩ። እሺ ከዛስ? ከዛ እሱን ላገኝ ሲሄድ በመሃል ቤዛ ከሱ ጋር እንዳለችው ኖረኝ። ተጠራጥሬ ስደውልላት ስልኳ አይሰራም። ወደ ቤትም ሲሄድ የለችም። በጣም ተናድጄ ስለነበር እቤቱኝ ማሂ መጣች። ማሂ ማለት የስራ ጓደኛዋ? አዎ። እንዴት መጣች? ሁለቱም ስራ ሲቀሩ ማሰር የላቸውም እንዴ? አይጠየቁ? የእነሱ ቦስ ፈታ ያለ ነው። ብቻ ግን የቤዛ ስልክ አልሰራላት ብሎ ነበር የመጣችው። ከዛስ? ከዛ ከማሂ ጋር ሆኜ ደውዬ ጫፏን እንዳይነካት አስጠንቅቄው ነበር። በመሃል ማሂ ወይን ይዛ ነበር። እሱን ይቅርብኝ አልኳት። ትንሽ ጠጣን። ከዛ ስለ ራሷ እያወራችኝ በመሃል ስለ ቤዛ ስናወራ እና ከአቤል ጋር መሆኗን ሳስብ ብዙ ጠጣውና እንቅልፍ ወሰደኝ። ቆይ እሺ በመሃል ከልጅቷ ምንም አልተፈጠረም አይደል? አረ በፍጹም። ደግሞ እኮ የቤዛ ጓደኛ ናት። እንደዛ የምታደርግ አይደለችም። አይመስለኝም። አንደኛ ነገር ንዴት ውስጥ ሆነህ እንዴት ወይን ትከፍታለች? ሲቀጥል ደግሞ እንፈልጋት ብላ እንደመጨነቅ ስለ ራሷ ማውራቷ ትንሽ ግራስ ብሎኝ ነው። ከዛ በህልሜ ይሁን ብቻ አላቅም ቤዛ መጣዩት። ከዛ ማሂ ምን ሰዓት እንደወጣች አላዩአትም። እኔም ማሂ መሆኗን አልነገርኳትም ነበር። ለምን? በዛ ሰዓት እሷ የት ነበረች ብዬ እየተጨነኩ ስለነበር የፈለግኩት የሷን መልስ ነበር። እሺ ከዛስ? ከዛማ መከራከር ጀምረን ከቤት ይወጣልኝ ስትለኝ
ሳላስበው ድንገት የትም ስትንዘላዘይ ቆይተሽ ስላት ተናዳ በጥፊ መታችኝ። እኔም በጣም ንዴት ውስጥ ስለነበርኩ መልሼ በጥፊ መቷል። አይ ትልቅ ስህተት ሰራ። እንዴት እጅን ታነሳለህ? አላውቅም አማን፣ በጣም ተናድጄ ነበር። ይህ እኮ ነው ችግርህ። ከተናገርከው ቃል አንጻር የሷ ጥፊ ልክ ነው። እንዴት? የት እንደነበር ሳታረጋግጥ እንዴት ስትንዘላዘይ ምናምን ትላታለህ? አልነገረችኝም። የገመትኩት ግን እየተገጣጠመብኝ ነበር። ስለገመትክና ስለተገጣጠመልህ ብቻ ትክክል ነህ ማለት አይደለም። እኔ በግምትና በሰው ወሬ በጣም የምወዳትን ጓደኛዬን እንዳጣውና እስካሁን የእግር እሳት እንደሆነብኝ ታውቃለህ አይደለም? እሱማው። ታዲያ እንዴት ይህን ማገናዘብ ያቅታል? እሷ ስትናደር ቀጥ ብለህ ወተህላት ስትረጋጋ ሄደ ማውራት እየቻልክ ድርቅ ትላለህ። ጭራሽ ደግሞ ማታት። አማን እኔ እኮ ጨንቆኝ ነው ያልኩት። በዛ ላይ ስልኩ አይሰራም። የት ነበርሽ ስላት መናገር አልነበረባትም? ቢኒያም ይሄ እኮ ጨዋታ አይደለም። አንዱ ማሸነፍ አንዱ መሸነፍ የሚባልበት ነገር አይደለም። ህይወት እኮ ነው። ገባህ? እሱማ ይገባኛል። እሺ ለማንኛውም ከዛ በኋላ ምን ተፈጠረ? ልክ ቢኒ የሆንብሽ እንደነበረ ይሆንብኛል። ቶሎ ይናደዳል፣ ይቀናል። ስልክ ስራ ላይ ሆኜ ወይም ቻርጅ ዘግቶ ካላነሳው ሌላ ነገር ነበር የሚያስበው። ታዲያ ስለሚወድሽ እኮ ነው። ቆይ ልነግርሽ አይደል? እሺ። ይሄ ነገር በጣም ሲደጋገምብኝ 10 እየተጣላን ስንታረቅ ማውራት አለብን ብዬ ማውራት ጀመረ። በቃ ስላለንበት ሁኔታ ስናወራ መጨቃጨቅ ጀመር። በመሀል በቃ ሰልችተሽኝ ነው ብሎ አፈረጠው ልሻለሁ። ወይኔ ጉዴ! ከዛ ምን አልሽው? ምን እለዋለሁ? ከተቀመጥኩበት ተነስቼ መልካም ጊዜ ይሆንልህ ብዬ በተቀመጠበት ጥዬው ሄድኩ። ከዛ እሱ ምን አለሽ? እሱ አይደል እኔንም የሚገርመኝ። ከዛ በኋላ ምንም አላለኝም። ስልኬ ላይም ደውላ ቀረ። ወይኔ እኔ እየፈራው ነው። ከዛ እሱ አንድ አይነት አይደሉም ብዬ ደህና የሆንኩትን ሴትዮ ሁሉም አንድ እንደሆነ አሳየኝ። ይቅርታ፣ እኔ እንደዚህ እንድትሆኝ እኮ አይደለም ንገሪኝ ያልኩሽ። አያረ ምንም አልሆንኩም። ሁኔታው ትዝ ብሎኝ ነው። በጣም ይደብራል ግን በስማ። አይ ለዚህ እኮ ነው አንቺ የምታሳዝኝ። በኋላ የኔ ጣፈንታ ቢደርስብሽ ያኔ እንዴት እንደነበርኩ ስለማቅ አንቺ እንዳታሳልፉ ስለምፈልግ ነው የምመክርሽ። እሺ በቃ አታልቅሽ ማሂ። ኧረ ዝም በይ ማሂ፣ በእግዚአብሔር አታልቅሽ። የባሰ አታስጨንቂኝ። እያትቺ ምን ዝም ብዬ ስቀደድ ስታምነኝ። ሰው ማጃጃል ግን እንዴት ደስ ይላል። ወይ ጉድ! በቃ ከመታወት በኋላ ወጣሁ። ተመልሼ የማልሄድኩም ነበር። ቆይ መቼ ነው ይሁሉ የተፈጠረው? ትላንትና። ዛሬስ? እሺ ለምን አላወራትም? ልሄድ እያሰብኩ ማሂ ደወለችልኝና እሷን አገኘኋት። ለምን? ቤዛ ጋር ነበረች፣ ማውራት አለብን ብላ። አግኝታ ምን አለችህ ታዲያ? ያው ቤዚ ማንም ስለሌላት እሷ ናት ጓደኛዋ እና ትላንት አብራኝ የነበረችው ማሂ መሆኗን እንዳልነግራት ከነገርኳት እንደምትናደድ ምናምን። ማለት ምን ማለት ነው? ያመሃል እንዴ? ሳስበውማ እውነቷን ነው። ማሂ መሆኗን ካወቀች እሷ ከነገርኳት በጣም ስለምትቀና ሌላ ነገር ታስብና እሷንም ትጣላታለች፣ ብቻዋንም ትሆናለች። ትሁና ብቻዋን እንዳትሆን ብለህ ሌላ ችግር ልትጨምር ነው እንዴ? የምን ችግር? ሌላ ውሸት ጨምረህ ነገሩን ታባብሷለህ። ቢኒያም እውነት አሞሃል እንጂ በጤና እንደዚህ አታስብ። ምን ላርግ? ቢጨንቀኝ እኮ ነው። ታዲያ ልጅቷ ማሂ ተብያዋ ከዚህ በፊት ነው ቤዛን የምታውቃት? አረ በዚሁ ስራ ነው የተዋወቁት። ታዲያ ስራውን ቤዛ ሳትጀምር በፊት ተጣልታችሁ አታውቁም? እናውቃለን፣ ግን ቶሎ እንታረቅ ነበር። ስለዚህ አሁን እንቅፋቱ በጣም ግልጽ ነው። ማሂ ተብያዋ ሌላ ምን አለች? ልታስታርቃችሁ አልሞከረችም? እየሞከረች ነው፣ ግን ልደውልላት ስላት አሁን እሷ ስለ አቤል እያሰበች ነው። ወሬዋ አቤል ነው። አንተን ከሱ ጋር እያነጻጸረች ነው። በዛ ላይ እሷ ራሷ እንድትደውልልህ አደርጋለሁ። አንተ መደወል የለብህም፣ ወንድ ልጅ ኮራ ማለት አለበት አለች። ከዛ እሺ አልካት? አዎ። አረ ቢኒያም በራስህ ፈር፣ የምር በራስህ ፈር። እንዴት አይነን በዚህ ልክ ተሸፍኗለህ? ወይስ ቆይቼ ብመጣ ማንነት ቀይረ ጠበከኝ? ከመቼ ወዲህ ነው የሚወዱት ሰው ላይ የሚኮረው? ደሞስ ቤዛ ስለ አቤል አንድ ነገር ሳትለ እንዴት ልጅቷን ታምናታለህ? እሱማ የመተዋት ሰዓት አቤል እንኳን ሊመታኝ ቀና ብሎ ያየኝም ብላ ነበር። እንዴት አትልህም? እኔም እኮ ገረምከኝ። ታዲያ እሱን ስታነሰው ነው ያሉድማ። ታዲያ ጎበዝ ብላ ሁለት የወይን ብርጭቆ እያየች ጎበዝ ቢኒ ብላ እንድታጨበጭ ብላ አይፈለግከው? እንደውም ደግ አደረገች፣ ጎበዝ ናት። እሺ ቀጣይ ምን ማድረግ አለብኝ? ልጅቷ ሌላ ምን አለች? በቃ ይሄው ነው? አዎ፣ ግን መንገድ ላይ እየሄድን አቤልን አገኘ ነው። እሺ ከዛስ?
ልመታው ልሄድ ስል ስትቀባጥር ዞር ስል የለም አስመለጠች። አይ እቺ ልጅማ የሆነ ችግር አለባት። እኔ ምንም ችግሩ አልታየኝም። አንተማ እኮ ደንዝዛል። እንዴት ይታየሃል? አንተ መጠራጠር ትወዳለህ፣ ለዛ ይሆናል። እንዴ ከኔ የምትብሰው እኮ አንተ ነበርክ። ካንተ እኮ ነው መጠራጠሩ ራሱ የተማርኩት። ረሳው እንዴ? ግን አንተ በዚህ ልክ መታወርህ እኔ እንጃ፣ በጣም ገርሞኛል። አላውቅም፣ ብቻ ግራ ገብቶኛል። ቤዛ ግን ምን ብላህ ይሁን? እሷ ምን ትላለች? ወሬዋ ሁሉ አቤል ሆኗል። እኔንማ ከነ መፈጠሬ ሁላ ረስታኛለች። ያቺ ልጅ ስላለች ብቻ አዋ መጣ ነግራኛለች። ታዲያ አንተም እሷን እያመንክልኝም ነው? በሚገባ ሰውዬ፣ ቤዛ መታ በጆሮ እስካልነገረች ድረስ ሁሉም ውሸት ነው። እሺ ጓደኛዋ እኮ ነች። እውነት ጓደኛ ብትሆንማ እስካሁን ታስታርቃችሁ ነበር እንጂ የመጣች ስለ ቤዛ መጥፎ ነገር አታወራም ነበር። አቦ እኔ እንጃ። እሷ ስለ ቤዛ ሄዳ ስላንተ መጥፎ ነገር ብትላትስ ምን ታውቃለህ? አታረገውም። መረ ሰውዬ፣ በእሳት ስለማታውቀው ሰው ቀርቶ ስለምታውቀው ሰው ራሱ እርግጠኛ ሆነ ማውራታችንም። ለማንኛውም ማሂ የምትላትን ላገኛት እፈልጋለሁ። ከዛስ? ችግሩ ማንጋ እንዳለ ግልጽ ነው። እኔ ራሴ አወራታለሁ። ከዛ እንሄዳለን ቤዛ ጋር። ግን ልጅቷን በማታውቀው አጠርጥራት። መፍትሄ ፍለጋ ነው አይደል ጓደኛዬ ብለህ የጠራኸኝ? አው ስለዚህ በመለን በማለት ተተባበረኝ። ስልክህን አውጣና ደውላት። ሄሎ ቢኒ፣